በ2018 በጀት ዓመት ይጀመራሉ ከተባሉ ግዙፍ የጉባ ብስራቶች መካከል የኒኩለር ኃይል ልማት ፕሮጀክት አንደኛው ነው። ይህን መሰረት በማድረግ ዛሬ የኢትዮጵያ የኒኩለር ኃይል ልማት መርሃ ግብርና የኢትዮጵያ የኒኩለር ኃይል ኮሚሽን ስራ ማስጀመሪያ ምክክር መድረክ በአዲስ አበባ ተካሂዷል። በመርሃ ግብሩ ላይ የተገኙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በፍጥነት እያደገ ያለ ኢኮኖሚና የህዝብ ብዛት ያላት ሀገር በመሆኗ ለሚያስፈልጋት አስተማማኝና ዘላቂ የኃይል አቅርቦት የኒኩለር ኃይል ፕሮግራምን ተግባራዊ ማድረጓን ተናግሯል። ኢትዮጵያ በፍጥነት እያደገ የመጣ የምጣኔ ሀብትና የህዝብ ባለቤት ናት። ይህ ደግሞ የኃይል ፍላጎታችንን ማረጋገጥ የሚችል የረጅም ጊዜ ኢንቨስትመንትን ይጠይቃል። ዛሬ የጀመርነው የኒኩለር ፕሮግራማችንን ተግባራዊ ካደረግን መጪ ጊዜያችን ብሩህ ይሆናል። በዝቅተኛ ዋጋና በስፋት በሚገኝ የኃይል አቅርቦት ከተሜነትንና ኢንዱስትሪ ልማታችንን ማፍጠን እንችላለን። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ሲሉም ሚኒስትሩ ገልጸዋል። We cannot overcome poverty and attain prosperity while we suffer from the energy poverty and insecurity. በኃይል አለመረጋጋትና እጥረት እየተፈተንን ከድህነት ወጥተን ወደ ብልጽግና መጓዝ አንችልም። የአፍሪካ የብልጽግናና የኃይል ማዕከል ለመሆን ያለምነውን እቅድውን ለማድረግ የኃይል አቅርቦታችንን በብዝሃ ምንጮች ማሳደግ ይኖርብናል። የኢትዮጵያ የኒኩለር ኃይል ኮሚሽን ኮሚሽነር ሳንዱካን ደበበ በበኩላቸው የኢትዮጵያ የኒኩለር ኃይል ፕሮግራም መጀመርና የኮሚሽኑ ወደ ስራ መግባት ኢትዮጵያ ቴክኖሎጂውን ለመከተል ያላትን ጠንካራ ውሳኔ ያሳያል ያሉ ሲሆን ፕሮግራሙ የኤሌክትሪክ ኃይል ከማመንጨት ባሻገር በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች በማዋል የኢትዮጵያውያንን ሕይወት ለማሻሻል ያለመ ነው ብለዋል። Ethiopia's decision to pursue nuclear technology ኢትዮጵያ የኒውክሌር ቴክኖሎጂን ተግባራዊ ለማድረግ ስትወስን አስተማማኝ የኃይል አቅርቦት፣ ኢኮኖሚያዊ ለውጥና በረጅም ጊዜ የመቋቋም አቅም ላይ በተመሰረተ ብሔራዊ መነሳሳት የመነጨ ነው። ምኞታችን ኤሌክትሪክ ከማመንጨትም በላይ በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች ሰላማዊ አጠቃቀምን ያቀፈ ሲሆን የኒውክሌር ሳይንስ የሁሉንም ኢትዮጵያውያን ሕይወት በተጨባጭ የማሻሻል ጥቅሞችን እንደሚያስገኝ በማሰብ ነው። ለዚህም ነው የኢትዮጵያ መንግስት ስልታዊና አሻግሮ ተመልካች የሆነ ውሳኔ ወሰነው። በመርሃ ግብሩ ላይ የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ምክትል ዋና ዳይሬክተር ሚካኤል ቹዳኮቭና ሌሎች ባለድርሻ አካላት የተገኙ ሲሆን ተቋሙ ከተቋቋመ 3 ወራት ውስጥ የሰራቸውን ስራዎችና በቀጣይ በ10 ዓመታት ውስጥ ይሰራሉ የተባሉ እቅዶች ቀርቦ በባለድርሻ አካላት ውይይት ተደርጎባቸዋል።